ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ አርብ ግንቦት 14 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን ኢትዮጵያ የጋዝና የድፍድፍ ነዳጅ ምርቷን በጅቡቲ በኩል ለዓለም ገበያ ለማቅረብ እንዲሁም የተጣራ የነዳጅ ዘይት ምርት ከጅቡቲ ወደ ኢትዮጵያ በፍሳሽ ማስተላለፊያ ቱቦ ለማጓጓዝ የሚያስችላትን እቅድ ለጅቡቲ ያቀረበች። በኢትዮጵያ መንግስት የቀረበውን እቅድም የጅቡቲው ፕሬዝዳንት እስማኤል ኦመር ጊሌ መቀበላቸው የተነገረ ሲሆን እቅዱም 2 ምዕራፎችን የያዘ ስለመሆኑ ተነግሯል። ሙሉ መረጃውን በዝርዝር እናጋራችኋለን። ከውጪ የኢራኑ የበላይ መሪ ሙጅተባ ኻሜኒ በሀገሪቱ ውስጥ የሚገኘው የለማ ወይንም የበለጸገው የዩራኒየም ክምችት በምንም አይነት ሁኔታና መስፈርት ወደ ውጭ ሀገር እንዳይወጣ ጥብቅ መመሪያ ማስተላለፋቸው ተነገረ። ፕሬዝዳንት ዶናልድ ትራምፕ የኢራን ከፍተኛ ዩራኒየም ክምችት ከሀገር መውጣት እንዳለበትና ይህም በማንኛውም የሰላም ስምምነት ላይ እንደ ቅድመ ሁኔታ መካተት እንዳለበት ለእስራኤል ማረጋገጫ ቢሰጡም ኖሮ የበላይ መሪው ያስተላለፉት ትዕዛዝ ደግሞ ይህንን የአሜሪካን ዋነኛ ጥያቄ በቀጥታ ውድቅ የሚያደርግ ሆኖ ተገኝቷል። በዝርዝር ይዘነዋል። የእስራኤል የደህንነት መስሪያ ቤት ሞሳድ የሂዝቦላህን ፔጅሮች ወይንም ቢፐሮች ወደ ቦምብ በመቀየር ሚስጥራዊ ኦፕሬሽን ማካሄዱ ተሰማም። በሊባኖስና በሶሪያ የሚገኙ የሂዝቦላህ ታጣቂዎች የሚጠቀሙባቸው በሺዎች የሚቆጠሩ የድሮ ቴክኖሎጂ መገናኛዎች በአንድ ጊዜ ፈንድተው ከፍተኛ እልቂት ያስከተለው ጥቃት የእስራኤል የደህንነት መስሪያ ቤት ሞሳድ ለዓመታት ሲያዘጋጀው የነበረው እጅግ ውስብስብ ኦፕሬሽን ውጤት መሆኑ ተገልጿል። በዝርዝር የምናጋራችሁ መረጃችን ነው። የአሜሪካው መከላከያ ሚኒስቴር ቀደም ሲል ወደ ምስራቅ አውሮፓ ሊያደርገው የነበረውን የወታደር ስምሪት መሰረዙን ካስታወቀ ከቀናት በኋላ ፕሬዝዳንት ዶናልድ ትራምፕ በድንገት ተጨማሪ 5000 ወታደሮችን ወደ ፖላንድ እንደሚያሰማሩ አስታወቁም። በሌላ በኩል ቱርክ ለቡድን ጥቃት የሚያገለግሉና አንድ ጊዜ ብቻ ጥቅም ላይ ውለው ኢላማቸው ላይ የሚፈነዱ 100 ሰው አልባ የባህር ላይ ድሮኖችን ለመግዛት መወሰኗ ተሰምቷል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በአፍሪካ ህብረት መቀመጫ በዲፕሎማቶች ሰፈር ሳር ቤት ባልተጠበቀ ዋጋ የአፓርትመንት ባለቤት ይሁኑ። አዎ ባልተጠበቀ ዋጋ አፓርትማ ለመግዛት 40 እና 50 ሚሊዮን ብር በሚጠየቅበት ሳር ቤት ፍጥነት፣ ጥራትና ታማኝነት መገለጫ የሆነው ቴምር ፕሮፐርቲስ ሳር ቤት አደባባይ ከአዳምስ ፓቪሊዮን ጎን ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ወይም ከጠቅላላ ክፍያ 6.3 ሚሊዮን ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ይዘንልዎት ቀርበናል። በ20 በመቶ ቅድመ ክፍያ ቀሪውን በ14 ዙር ያለምንም የዋጋ ጭማሪ ሳያሳስቦት ከፍለው ይጨርሳሉ። አስበልጠው ሲከፍሉ እስከ 30 በመቶ ቅናሽ ያገኛሉ። ቤት ሲገዙም ልዩ የሼባ ማይልስ ስጦታ ያገኛሉ። ለውስን ቤቶች ብቻ የወጣ ስለሆነ በ0908 770077 ፈጥነው ይደውሉ። ኢትዮጵያ የነዳጅና የጋዝ ምርቷን በጅቡቲ በኩል ለዓለም ገበያ ለማቅረብ እቅዷን አቀረበች። ኢትዮጵያ የጋዝና የድፍድፍ ነዳጅ ምርቷን በጅቡቲ በኩል ለዓለም ገበያ ለማቅረብ እንዲሁም የተጣራ የነዳጅ ዘይት ምርት ከጅቡቲ ወደ ኢትዮጵያ በፍሳሽ ማስተላለፊያ ቱቦ ለማጓጓዝ ማቀዷን ለጅቡቲ ገልጻለች። በዚህም የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ እቅዱን ለጅቡቲ ፕሬዝዳንት እስማኤል ኦመር ጊሌ ያቀረቡ ሲሆን ፕሬዝዳንቱም የቀረበውን እቅድ መቀበላቸውን የጅቡቲ የዜና አገልግሎት አዲ ዘግቧል። በኢትዮጵያ መንግስት የቀረበው ይህ እቅድ 2 ምዕራፎችን የያዘ ነው የተባለ ሲሆን የመጀመሪያው ምዕራፍ ከጅቡቲ ወደብ ተነስቶ በኢትዮጵያና ጅቡቲ ድንበር ወደምትገኘው ደዋሌ 113 ኪሎ ሜትር ገደማ የሚረዝምና የሚዘረጋ የተጣራ ነዳጅ ማስተላለፊያ መስመር ነው ተብሏል። ሁለተኛው ምዕራፍ ደግሞ ከሶማሌ ክልል ኦጋዴን በመነሳት ወደ ጅቡቲ ወደብ የሚዘረጋ የጋዝና የድፍድፍ ነዳጅ መስመር ዝርጋታን የሚያካትት ሲሆን ይህ መስመር እንዲሁ 760 ኪሎ ሜትር ገደማ እንደሚሆንም ተገልጿል።
በተጨማሪም በሁለት ምዕራፍ ለሚከናወኑት የመስመር ዝርጋታዎችና ሌሎች ተያያዥ ወጪዎችም ከ10 ቢሊዮን ዶላር በላይ የሚገመት ሲሆን የፕሮጀክቶች መሳካት ደግሞ በኢትዮጵያ በጅቡቲና በዳንጎቴ ኢንቨስትመንት ግሩፕ መካከል ያለውን ትብብር ወደ ላቀ ስትራቴጂካዊ ግንኙነት እንደሚያሳድግም ይጠበቃል። ወደ ባህር ማዶ መረጃዎቻችን ስንሸጋገር ደግሞ የኢራን የበላይ መሪ የበለጸገው የዩራኒየም ክምችት በምንም አይነት ሁኔታ ከሀገር ውስጥ መውጣት እንደሌለበት ጥብቅ ትዕዛዝ አስተላለፉ። የኢራኑ የበላይ መሪ ሙጅታባ ኻሜኒ በሀገሪቱ ውስጥ የሚገኘው የለማው ወይንም የበለጸገው የዩራኒየም ክምችት ወደ ውጭ ሀገር እንዳይወጣ ጥብቅ መመሪያ ማስተላለፋቸውን ሁለት ከፍተኛ የኢራን ባለስልጣናት ይፋ አድርገዋል። ይህ የመሪው መመሪያ ደግሞ ቴህራን ከአሜሪካ ጋር በምታደርገው የኒውክሌር ድርድር ላይ የያዘችውን አቋም ይበልጥ ያጠናከረባት መሆኑ ተገልጿል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢራን ከፍተኛ የዩራኒየም ክምችት ከሀገር መውጣት እንዳለበትና ይህም ደግሞ በማንኛውም የሰላም ስምምነት ላይ እንደ ቅድመ ሁኔታ መሳካት እንዳለበት ለእስራኤል ማረጋገጫ ሰጥተዋል ተብሏል። ይሁን እንጂ የኢራን የበላይ መሪው ያስተላለፉት ትዕዛዝ ደግሞ ይህንን የአሜሪካን ዋነኛ ጥያቄ በቀጥታ ውድቅ የሚያደርግ ሆኗል ሲል የሮይተርስ ዘገባ ጠቁሟል። ስማቸው ያልተጠቀሰ አንድ የኢራን ከፍተኛ ምንጭ ለዜና ወኪሉ እንደገለጹት የበላይ መሪው መመሪያና በኢራን መንግስት ውስጥ ያለው አጠቃላይ ስምምነት የለማው ዩራኒየም ክምችት በምንም አይነት ሁኔታ ከሀገር መውጣት የለበትም የሚል ነው ብለዋል። የቴህራን ባለስልጣናት የዩራኒየም ክምችቱን አሳልፎ መስጠት ሀገሪቱን ለወደፊት ለአሜሪካና ለእስራኤል ወታደራዊ ጥቃት ይበልጥ ተጋላጭ አድርጋታል የሚል ከፍተኛ ስጋት እንዳላቸውም ተገልጿል። ይሁን እንጂ ኢራን የገጠማትን ዲፕሎማሲያዊ ጫና ለመቀነስና ጉዳዩን በሰላማዊ መንገድ ለመፍታትም አማራጭ ሀሳብ ማቅረቧ ተሰምቷል። በሌላ በኩል የኢራን ምንጮች እንደሚያመላክቱት ከሆነ ሀገሪቱ ክምችቱን ወደ ውጪ ከመላክ ይልቅ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቀጥተኛ ቁጥጥር ስር ሆነው የዩራኒየም መጠኑን የመቀነስ እርምጃ ለመውሰድ ፈቃደኛ መሆኗን ጠቁሟል ሲል ዘገባው አክሏል። የእስራኤል የደህንነት መስሪያ ቤት ሙሳድ የሂዝቦላህን ፔጀሮች ወይንም ቢፐሮች ወደ ቦምብ በመቀየር ሚስጥራዊ ኦፕሬሽን ማካሄዱ ተሰምቷል። በሊባኖስና በሶሪያ የሚገኙ የሂዝቦላ ታጣቂዎች የሚጠቀሙባቸው በሺዎች የሚቆጠሩ የድሮ ቴክኖሎጂ መገናኛዎች ወይንም ፔጀሮችና ወኪ ቶኪዎች በአንድ ጊዜ ፈንድተው ከፍተኛ እልቂት ያስከትለው ጥቃት የእስራኤል የደህንነት መስሪያ ቤት ሙሳድ ለዓመታት ሲያዘጋጀው የነበረው እጅግ ውስብስብ ኦፕሬሽን ውጤት መሆኑ ተገልጿል። ኦፕሬሽን ግሪን ቢፐር በሚል የኮድ ስም የተመራው ይህ ሚስጥራዊ ዘመቻ በዘመናዊ የስለላ ታሪክ ውስጥ ታይቶ የማይታወቅና የጦርነቱን አቅጣጫ የቀየረ ክስተት ሆኗል። የኦፕሬሽኑ መነሻ የሂዝቦላህ መሪ የነበሩት ሐሰን ናስረላህ ያስተላለፉት ጥብቅ ትዕዛዝ ነበር የተባለ ሲሆን ናስረላህ እስራኤል ዘመናዊ ስማርትፎኖች ግንኙነቶችን በቀላሉ መጥለፍና መከታተል እንደምትችል በመረዳታቸው የድርጅቱ አባላት የሞባይል ስልኮችን ሙሉ በሙሉ አቁመው በኢንተርኔት የማይሰሩትንና ለመጥለፍ አስቸጋሪ የሚሆኑትን የድሮ ቴክኖሎጂ ፔጀሮች እንዲጠቀሙ አዘው ነበር። ይሁን እንጂ እስራኤል ይህንን የሂዝቦላህን ስትራቴጂ አስቀድማ በመገመት ወጥመዷን አዘጋጅታ እንደነበርም ተገልጿል። በዚህ የተዘጋጀና የተቀናጀ ጥቃትም ከ40 በላይ ሰዎች ሲሞቱ ከ3500 በላይ የሂዝቦላ ታጣቂዎችና ሌሎች ሲቪሎች ላይም ከባድ የአካል ጉዳት ደርሷልም ተብሏል። በጥቃቱ ማግስት መስከረም 18 ደግሞ ሂዝቦላህ ለ10 ዓመታት ሲጠቀምባቸው የነበሩትና በእስራኤል ተጠልፈው የነበሩ የዎኪ ቶኪ መገናኛዎች በተመሳሳይ ሁኔታ ፈንድተዋል ነው የተባለው። የቀድሞ የደህንነት ባለሙያዎች እንደሚሉት ከሆነ ደግሞ ይህ ጥቃት በሂዝቦላህ መዋቅር ውስጥ ከፍተኛ የፍርሃትና ያለመተማመን ድባብ የፈጠረ ሲሆን የድርጅቱን የመገናኛ መስመር ሙሉ በሙሉ በማዘበራረቅ በኋላም ለዋናው መሪው ሐሰን ናስረላህ መገደልና ለሂዝቦላህ መዳከም ትልቁን መንገድ የጠረገ ስትራቴጂካዊ ጥቃት ነበር ሲሉ አስረድተዋል።
የኢራን ወታደራዊ አቅም ከተገመተው በላይ በፍጥነት እያገገመ መሆኑ ተገለጸ። የኢራን ወታደራዊ መሰረተ ልማት በቅርቡ በአሜሪካና በእስራኤል ጥቃት ከደረሰበት ጉዳት በኋላ ከተጠበቀው በላይ በሆነ ከፍተኛ ፍጥነት እያገገመ መሆኑን የአሜሪካ የስለላ ድርጅት ግምገማዎችን ዋቢ በማድረግ የሲኤንኤን ዘገባ አመላክቷል። እንደ መረጃዎቹ ገለጻ ከሆነ ደግሞ ሀገሪቱ ባለፉት ሳምንታት የተፈጠሩትን የጥቃት ማቆም አጋጣሚዎች በመጠቀም የተደመሰሱባትን ወታደራዊ ቁሳቁሶች በፍጥነት የመተካት ስራ እያከናወነች ነው ተብሏል። በተለይም በከፊል ተቋርጦ የነበረውን የድሮን ወይንም ሰው አልባ ተወርዋሪ አውሮፕላኖችን የማምረት ስራዋን በይፋ እንደገና ማስጀመሯ ተረጋግጧል። ቀደም ሲል የአሜሪካ ባለስልጣናት የኢራን የድሮንና ሚሳኤል ማምረቻ ተቋማት ሙሉ በሙሉ መውደማቸውን ገልጸው የነበረ ቢሆንም አሁን የወጡት አዳዲስ መረጃዎች ግን ይህንን ግምት የሚያፈርሱ ሆነዋል። ሀገሪቱ አሁን ባላት የፈጣን ግንባታ ሂደትም ከቀጠለች በሚቀጥሉት 6 ወራት ውስጥ የድሮን ጥቃት አቅሟን ሙሉ በሙሉ መልሳ ማደራጀት እንደምትችልም ተመላክቷል። ለዚህ ፈጣን ማገገምም እንደ ዋነኛ ምክንያት የሚጠቀሰው ደግሞ የተሰነዘሩት ጥቃቶች ቀደም ሲል ከተገመተው በላይ አነስተኛ ጉዳት ማድረሳቸውና የሩሲያ እንዲሁም የቻይና የቴክኖሎጂና የቁሳቁስ ድጋፍ ስላልተለያት ነው ተብሏል። ፕሬዝዳንት ትራምፕ 5000 ተጨማሪ ወታደሮችን ወደ ፖላንድ ሊያሰማሩ መወሰናቸውን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድንገት ዩናይትድ ስቴትስ ተጨማሪ 5000 ወታደሮችን ወደ ፖላንድ እንደምትልክ አስታውቀዋል። ይህ የፕሬዝዳንት ትራምፕ ድንገተኛ መግለጫ ደግሞ የአሜሪካ መከላከያ ሚኒስቴር ፔንታጎን ቀደም ሲል ወደ ምስራቅ አውሮፓ ሊያደርግ የነበረውን የወታደር ስምሪት በጊዜያዊነት መሰረዙን ካስታወቀ ከቀናት በኋላ የተሰማ ሲሆን የፔንታጎን ከፍተኛ ባለስልጣናትንና የኔቶ አጋሮችን በእጅጉ አስገርሟል ተብሏል። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ገጻቸው ባስተላለፉት መልእክት እኔ በምርጫው ደግፊያቸው ካሸነፉት የፖላንድ ፕሬዝዳንት ካሮል ናውሮስኪስኪ ስኬታማ ምርጫና ከሳቸው ጋር ካለን ጠንካራ ግንኙነት በመነሳት ዩናይትድ ስቴትስ ተጨማሪ 5000 ወታደሮችን ወደ ፖላንድ እንደምትልክ ለመግለጽ ወዳለው ብለዋል። የፕሬዝዳንቱ አዲስ ትዕዛዝም ፔንታጎን በአውሮፓ ላይ ያለውን የአሜሪካ ጦር ቁጥር ለመቀነስና የአውሮፓ ሀገራት ለራሳቸው መከላከያ ሰፊ ኃላፊነት እንዲወስዱ እያደረገ ባለው ግፊት መሃል የመጣ በመሆኑ ከፍተኛ መደናገጥን ፈጥሯል። ከአንድ ሳምንት በፊት ፔንታጎን ወደ ፖላንድ ሊንቀሳቀሱ የነበሩትን ባለ 4000 አባል ሁለተኛው የታጠቁ ብርጌዶች የጦር ቡድንን ስምሪት ማገዱ ይታወሳል። የዋይት ሃውስ ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው ረቡዕ ዕለት በሰጡት መግለጫ የጦር ስምሪቱ መዘግየቱን በመደገፍ ፖላንድ ራሷን የመከላከል አቅም እንዳላት ገልጸውም ነበር። ይሁን እንጂ የፕሬዝዳንት ትራምፕ የትናንትና ውሳኔ የፔንታጎንን እቅድ ሙሉ በሙሉ የቀለበሰ ሲሆን የአሜሪካ ወታደራዊ ባለስልጣናት ይህ አዲስ የተላከው 5000 ጦር በቋሚነት የሚቀመጥ ይሁን በፈረቃ የሚሰማራ እንዲሁም በአሁኑ ወቅት ከጀርመን እየመጡ ካሉት 5000 ወታደሮች ጋር ግንኙነት ይኑረው አይኑረው እስካሁን ማብራሪያ አልሰጡም። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ቱርክ ለቡድን ጥቃት የሚያገለግሉ 100 የአጥፍቶ ጠፊ የባህር ላይ ድሮኖችን ልትገዛ መሆኑ ተነገረ። ቱርክ በባህር ላይ ያላትን ወታደራዊ አቅም ይበልጥ ለማጠናከር አንድ ጊዜ ብቻ ጥቅም ላይ ውለው ኢላማቸው ላይ የሚፈነዱ 100 ሰው አልባ የባህር ላይ ድሮኖችን ለመግዛት መወሰኗ ተገልጿል። ይህ የጦር መሳሪያ ግዢ ውሳኔ የተላለፈው ደግሞ በቱርክ ከፍተኛ የጦር መሳሪያ ግዢ ኮሚቴ ሲሆን ሂደቱን የሀገሪቱ የመከላከያ ኢንዱስትሪ ሴክሬታሪያት በበላይነት እየመራው እንደሚገኝም ተነግሯል። ለቱርክ ባህር ኃይል አገልግሎት የሚውሉት እነዚህ ድሮኖች በቡድን ወይንም በመንጋ በመሆን በተቀናጀ መልኩ ጥቃት የመሰንዘር ከፍተኛ አቅም አላቸውም ተብሏል። ድሮኖቹ እርስ በራሳቸው መረጃ በመለዋወጥና የራዳር እይታን በሚቀንስ መልኩ ተደብቀው በመጓዝም በባህር ዳርቻዎችና በጠላት የባህር ላይ ኢላማዎች ላይ ከፍተኛ ውድመት ማድረስ የሚያስችላቸው የቴክኖሎጂ ስርዓት ተገጥሞላቸዋል መባሉን ዲፌንስ ኒውስ ዘግቧል።
በቅርቡ በኢስታንቡል በተካሄደው የሳሃ ኤክስፖ የመከላከያ አውደ ርዕይ ላይ ይፋ የሆነው ይህ ፕሮጀክት ሙሉ በሙሉ በቱርክ የሀገር ውስጥ መከላከያ ኩባንያዎች የሚመረት ነው ተብሏል። የግዙፍ ግዢ ደግሞ ቱርክ የራሷን የውስጥ ቴክኖሎጂ አቅም በመጠቀም ዘመናዊና ያልተመጣጠነ የባህር ላይ የጦርነት ስልቶችን ለመተግበር የምታደርገውን ጥረት ትልቅ ምዕራፍ ላይ እንዳደረሰውም ተነግሯል። ቀጥለናል። የተወደዳችሁ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር የሲቢኢ የኢትዮጵያ ፕሪሚየር ሊግ የመዝጊያ መርሃ ግብር ጨዋታዎች ውጤትና ሙሉ መረጃዎች እንዲሁም የሊጉ ከፍተኛ ጎል አስቆጣሪ የሆነው አቤል ያለው ጉዳት ሁኔታ ጨምሮ የቀይ ቀበሮቹ ልምምድና የዓለም ዋንጫ ድልድልን ከሀገር ውስጥ የምናጋራችሁ ሲሆን ከውጭ ደግሞ የአልናስር የሳውዲ ፕሮ ሊግ ሻምፒዮንስነትና የኔማር ጁኒየር አሳዛኝ የጉዳት ዜና እንዲሁም የመድፈኞቹ ተጫዋች ሚካኤል ሞሪኖ መመለስን ጨምሮ ሌሎች ስፖርታዊ መረጃዎችንም ኮነን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምን ዋላችሁ ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። በሳምንቱ የሲቢኢ የኢትዮጵያ ፕሪሚየር ሊግ መዝጊያ መርሃ ግብር አዳማ ከተማን ከወልዋሎ ዓዲግራት ዩኒቨርሲቲ እንዲሁም ነገሌ አርሲን ከምድረገነት ሽረ ያገናኘው ጨዋታ 0-0 በሆነ አቻ ውጤት ተጠናቋል። ሲዳማ ቡና በበኩሉ አርባ ምንጭ ከተማን 3-0 በማሸነፍ ከ4 ሳምንታት ጥበቃ በኋላ ዳግም ወደ ድል ተመልሷል። በሲቢኢ የኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብር ሲዳማ ቡና አርባ ምንጭ ከተማን 3-0 በሆነ ውጤት ሲያሸነፍ የቡናማዎቹን የማሸነፊያ ግቦች መስፍን ታፈሰ ሁለቱንና ኤፍሬም ታምራት በራሱ መረብ ላይ ሌላኛዋን ግብ አስቆጥሯል። የሊጉ መሪ ሲዳማ ቡና ከ3 ተከታታይ ሽንፈት በኋላ ነው ወደ ድል የተመለሰው። ሊጠናቀቅ 5 ጨዋታዎች የቀሩት የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዥን ስንመለከትም ሲዳማ ቡና በ33 ጨዋታዎች 18 ንጹህ ግቦችንና 58 ነጥብ በመሰብሰብ ከተከታዩ በ5 ነጥብ ርቆ እየመራ ይገኛል። መቻል በበኩሉ በ33 ጨዋታዎች ከመሪው እኩል 18 ንጹህ ግቦችንና 53 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ ይገኛል። የሊጉ ክስተትና አዲስ አዳጊው ነገሌ አርሲ በ33 ጨዋታዎች 7 ንጹህ ግብና 52 ነጥቦችን በመሰብሰብ ሶስተኛ ላይ ተቀምጠዋል። ኢትዮ ኤሌክትሪክ፣ ኢትዮጵያ ቡናና ፋሲል ከነማ በ46 ነጥቦች በግብ ክፍያ ተበላልጠው ከአራተኛ እስከ ስድስተኛ ያለውን ደረጃ ይዘው ይገኛሉ። ድሬዳዋ ከተማ በ35 ነጥብ፣ መቀለ ሰባ እንደርታ በ34 ነጥብ እንዲሁም አርባ ምንጭ ከተማ በ29 ነጥብ ወራጅ ቀጠና ላይ ወይም ከ18 እስከ 20 ያለውን ደረጃ ይዘው ይገኛሉ። ከ33ኛ ሳምንት የሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር በኋላ የሲዳማ ቡና የፊት መስመር ተጫዋች አቤል ያለው በ14 ግቦች ከፍተኛ ጎል አስቆጣሪነትን እየመራ ይገኛል። አዲስ ግደይ፣ ናትናኤል ዳንኤልና ታምራት እያሱ በ11 ግቦች ሲከተሉ አማኑኤል ሄርጶና አቡበከር አዳሞ በ9 ግቦች የተከተሉ ይገኛሉ። የሊጉ ከፍተኛ ጎል አስቆጣሪ የሆነው አቤል ያለው ጉዳት እንደገጠመው ይታወቃል። ከዚሁ ጋር በተያያዘም አዲስ መረጃ ወጥቷል። ሲዳማ ቡና ከተከታታይ 4 ጨዋታዎች ነጥብ መጣል በኋላ ትላንትና በአዲስ አበባ ስቴዲየም አርባ ምንጭ ከተማን 3-0 በማሸነፍ ወደ ድል ተመልሷል። በጨዋታው የመጀመሪያ አጋማሽ ላይ የሊጉን ከፍተኛ ጎል አስቆጣሪነት በ14 ጎሎች እየመራ የሚገኘው አቤል ያለው በጨዋታው ጉዳት አስተናግዶ ለተሻለ ሕክምና ወደ ሆስፒታል አምርቷል። ከዛ በኋላ ባገኘነው መረጃ የክለቡ ፊዚዮቴራፒስት ብሩክ ደበበ እንደገለጸው ከሆነ ተጫዋቹ ኤክስሬይ ተነስቷል። ሆኖም የሰጋውን ያክል ጉዳቱ ከባድ አይደለም ብሏል። ኤክስሬይ የሚያሳየው ውጤቱ ጥሩ ነው። በቀጣይ ቀናቶች የሕክምና ሂደቱን በመከታተል አቤል በፍጥነት ወደ ሜዳ እንዲመለስ ከፍተኛ ስራዎችን እንሰራለን ብለዋል። አቤል ጉዳቱን ተከትሎ የኢትዮጵያ ዋንጫ የግማሽ ፍጻሜ ወሳኝ ጨዋታ ሊያመልጠው እንደሚችል ይገመታል። ቀይ ቀበሮቹ ልምምዳቸውን ሰርተዋል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ለዓለም ዋንጫ ለማለፍ ከሞዛምቢክ ጋር ወሳኝ ጨዋታ ያደርጋል። ብሔራዊ ቡድኑ ከፊቱ ላለበት ወሳኝ ፍልሚያ ዝግጅቱን አጠናክሮ የቀጠለ ሲሆን በትላንትናው ዕለትም ልምምድ ሰርተዋል። የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ጅራና ዋና ስራ አስፈጻሚው አቶ ባህሩ ጥላሁን በቦታው ተገኝተው ቡድኑን አበረታተዋል። ቡድኑም በጥሩ ስነ ልቦናና ሁሉም ተጫዋቾች በመልካም ጤንነት ላይ እንደሚገኙ ተገልጿል። የጥሎ ማለፍ ጨዋታው ነገ ቅዳሜ ከምሽቱ 1 ሰዓት ላይ ከሞዛምቢክ ጋር ይደረጋል። ቀይ ቀበሮቹ ነገ ሞዛምቢክን የሚያሸንፉ ከሆነ በዓለም ዋንጫው በቀጥታ እንደሚያልፉ ይታወቃል። ታዲያ የኳታር ዓለም ዋንጫ ምድብ ድልድልም ትላንት የወጣ ሲሆን የኢትዮጵያና የሞዛምቢክ አሸናፊ በዓለም ዋንጫው ምድብ 2 ላይ እንደሚገባና ከደቡብ ኮሪያ፣ ኢኳዶርና ካሌዶኒያ ጋር እንደሚገጥም ይፋ ሆኗል። ከ17
ከ17 ዓመት በታች ዓለም ዋንጫ በሚቀጥለው ዓመት ህዳር ወር ውስጥ በኳታር አዘጋጅነት ይደረጋል። አልናስር የሳውዲ ፕሮ ሊግ ሻምፒዮን ሆኗል። የክርስቲያኖ ሮናልዶ ክለብ አልናስር የ2025/26 የውድድር ዘመን የሳውዲ አረቢያ ሊግ አሸናፊ ሆኗል። አልናስር ትላንት ምሽት አልዳማክን 4-1 በሆነ ውጤት ማሸነፉን ተከትሎ ነው ሻምፒዮን መሆኑን ያረጋገጠው። አልናስርን አሸናፊና ሻምፒዮን ያደረጉትን ግቦች ደግሞ ክርስቲያኖ ሮናልዶ ሁለቱን፣ ቀሪዎቹን ደግሞ ሳዲዮ ማኔና ኮማን አስቆጥረዋል። ፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ ከአልናስር ጋር የመጀመሪያውን የሊግ ዋንጫ ማሸነፍ የቻለ ሲሆን የጨዋታው ኮከብ ተብሎም ተመርጧል። አልናስር የሊጉን ዋንጫ ከ7 ዓመታት በኋላ ሲያነሳ በአጠቃላይ ለአራተኛ ጊዜ ሻምፒዮን ሆኗል። የኔይማር ጉዳት ከሳንቶስ ሪፖርት በላይ አሳሳቢ መሆኑ ተገለጸ። ከ3 ዓመታት በኋላ ወደ ብሔራዊ ቡድኑ የተመለሰውና ለዓለም ዋንጫው ብራዚልን እንዲወክል የተጠራው ኔይማር በልምምድ ላይ መጎዳቱ ይታወቃል። ክለቡ ሳንቶስም የጉዳቱ ሁኔታ ቀላል እንደሆነ ሪፖርት አቅርቦ ነበር። ሆኖም የብራዚል እግር ኳስ ኮንፌዴሬሽን የኔይማር ጁኒየር ጉዳት ሳንቶስ ካስታወቀው በላይ ተጨማሪ የማገገሚያ ጊዜ ሊፈልግ እንደሚችል ተዘግቧል። ሳንቶስ ተጫዋቹ የገጠመው ቀላል እብጠት ብቻ እንደሆነ ቢገልጽም የብሔራዊ ቡድኑ የሕክምና አካላት ግን ጉዳቱ ከዚህ የጠነከረ ነው የሚል ስጋት አላቸው። በዚህ ምክንያት ኔይማር ብራዚል ከዓለም ዋንጫው በፊት ከፓናማና ከግብጽ ጋር ለምታደርጋቸው የወዳጅነት ጨዋታዎች የመሰለፉ እድል እጅግ አነስተኛ ነው ተብሏል። የብራዚል ብሔራዊ ቡድን ተጫዋቾች በግራንጃ ኮማሪ ካምፕ በሚሰበሰቡበት የፊታችን ሜይ 27 ዕለት የኔይማር ጉዳት በብሔራዊ ቡድኑ የሕክምና ባለሙያዎች ጥብቅ ምርመራ ይደረግበታል ተብሏል። በአሰልጣኝ አንቸሎቲ ሁሉም ተጫዋቾች በሕክምና እኩል ይታያሉ በሚለው መርሃቸው መሰረት የመጨረሻውን ውሳኔ ከማሳለፋቸው በፊት ምርመራ እንደሚደረግ ተገልጿል። ሚካኤል ሜሪኖ ከወራቶች በኋላ ልምምድ መስራት ጀምሯል። የመድፈኞቹ ሁለገብ ተሰላፊ የሆነ ሚካኤል ሜሪኖ በትላንትናው ዕለት ከቡድኑ ጋር ልምምድ መስራት ጀምሯል። የሚካኤል ሜሪኖ መመለስ ከ8 ቀናት በኋላ የቻምፒዮንስ ሊግ ፍጻሜ ጨዋታ ላለበት አርሰናል መልካም ዜና ሆኖለታል። በተጨማሪም የዓለም ዋንጫ ስብስቡን ሰኞ ለሚያሳውቀው የስፔን ብሔራዊ ቡድን ጥሩ ዜና ሆኗል። በትላንትናው የሻምፒዮኖቹ ልምምድ ማክስ ዶማን የትምህርት ፈተና ያለበት በመሆኑ ሳይገኝ ቀርቷል። አርሰናል በበኩሉ በትላንትናው የልምምድ ወቅት በቻምፒዮንስ ሊጉ ኳስ ብቻ ሲሰሩ የታዩ ሲሆን ወሳኝ ተጫዋቾችን ከጉዳት ለመጠበቅ ብቻቸውን በክፍል ውስጥ እንዲሰሩ ማድረጋቸውም ታውቋል። መለኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር ከ20 ሳንቲም እየተገዛ 176 ብር ከ66 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 230 ብር ከ1 ሳንቲም እየተገዛ 234 ብር ከ61 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 200 ብር መግዣው ሲሆን መሸጫው እንዲሁ 204 ብር ሆኗል። ስዊስ ፍራንክ ደግሞ 218 ብር ከ22 ሳንቲም እየተገዛ 222 ብር ከ58 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም 47 ብር ከ33 ሳንቲም መግዣው ሲሆን መሸጫው ደግሞ 48 ብር ከ27 ሳንቲም ሆኗል። የሳውዲ ሪያል 46 ብር ከ63 ሳንቲም እየተገዛ 47 ብር ከ56 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን 24 ብር ከ89 ሳንቲም እየተገዛ 25 ብር ከ38 ሳንቲም እየተሸጠ ይገኛል። የካናዳ ዶላር እንዲሁ 122 ብር ከ35 ሳንቲም እየተገዛ 124 ብር ከ79 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን።
በአፍሪካ ህብረት መቀመጫ በዲፕሎማቶች ሰፈር ሳር ቤት ባልተጠበቀ ዋጋ የአፓርትመንት ባለቤት ይሁኑ። አዎ ባልተጠበቀ ዋጋ አፓርትማ ለመግዛት 40 እና 50 ሚሊዮን ብር በሚጠየቅበት ሳር ቤት ፍጥነት፣ ጥራትና ታማኝነት መገለጫ የሆነው ቴምር ፕሮፐርቲስ ሳር ቤት አደባባይ ከአዳምስ ፓቪሊዮን ጎን ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ ወይም ከጠቅላላ ክፍያ 6.3 ሚሊዮን ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ይዘንልዎት ቀርበናል። በ20 በመቶ ቅድመ ክፍያ ቀሪውን በ14 ዙር ያለምንም የዋጋ ጭማሪ ሳያሳስቦት ከፍለው ይጨርሳሉ። አስበልጠው ሲከፍሉ እስከ 30 በመቶ ቅናሽ ያገኛሉ። ቤት ሲገዙም ልዩ የሼባ ማይልስ ስጦታ ያገኛሉ። ለውስን ቤቶች ብቻ የወጣ ስለሆነ በ0908 77 0077 ፈጥነው ይደውሉ።